ዋናው ፖይንት መቼ እንጠቀመው? ማታ ማታ ከተባለ ነው ትልቅ ስህተት። የምንፈልገውን ያህል ተልባ መብዛት የለበትም። ከአንድ ማንኪያ በላይ የሻይ ማንኪያ በላይ መጠቀም እንደሌለብን በደንብ አጥብቀው ዶክተሮች ይናገራሉ። ምክንያቱም ቅባታማ ስለሆነ ሁሉ ነገር በመጠን ከመጠን ካለፈ ከጥቅሙ ጉዳቱ ይባላል። ንስንስ ካደረግን በኋላ የቀረነውን ግጥም አድርገን ንፋስ እንዳይነካው ቀጥታ ፍሪጅ ውስጥ አደራ ተልባችን ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታል። ጤና ይስጥልኝ ውዶች፣ እንዴት ከርማችሁልኛል? ተልባዬን ላዘጋጅ ስለሆነ በዛውም እንዴት እንደማዘጋጀው ምን መጠንቀቅ እንዳለብን የት ጋር ነው ትልቅ ስህተት የምንሳሳተው ተልባን በምንጠቀምበት ጊዜ። ተልባ ለጤና፣ ለጥሩ እንቅልፍ፣ ለመክሳት፣ ለድርቀት በሽታ ለሚቸገር፣ ሆርሞን ለማስተካከል፣ ኦሜጋ 3 ፋቲ አሲድ ለፀጉር፣ ለቆዳ ተልባ ተዘርዝሮ የማያልቅ ትልቅ ጥቅም ያለው ነገር ነው። በቀን 1 ማንኪያ መጠቀም አለብን። እንዴት አድርገን እናዘጋጀው? እንዳንሳሳት በትክክል ሰውነታችንን የሚያስፈልገውን ጥቅም በደንብ አድርጎ ምጥጥ አድርጎ እንዲይዝ አጠቃቀማችንን ትኩረት እናደርግ በማለት መጥቻለሁ። እንዴት እንደማዘጋጀው ከመጀመሪያ እስከ መጨረሻ በጣም ቀላል፣ በጣም ፈጣን፣ ተከታተሉኝ። እናንተ እንዴት ነው የምታዘጋጁት? ኮሜንት ላይ ጻፉልኝ። እንዴት ነው የምትጠቀሙት? ኮሜንት ላይ ጻፉልኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ አዘገጃጀቱ በምታጥቡበት ጊዜ አደራ በቀዝቃዛ ውሃ ትንሽ ለብ ያለ ውሃ ከነካው ምዝልግልግልግ ነው የሚለው። ያው ተልባ ታውቁታላችሁ በባህሪው። ስለዚህ ቅዝቅዝ ባለ ውሃውን እየቀያየራችሁ እያጠለላችሁ ታጥቦታላችሁ። ከዛ ሞቅ ሞቅ እናደርገዋለን። እንዲህ አይነት ዝግጅት የምናዘጋጀው ቢበዛ ለሳምንት የምንጠቀመውን ነው። ለሳምንት የምንጠቀመውን እንደዚህ አዘጋጅተን ከዛ በኋላ ፈጭተን እናስቀምጣለን። እንዴት እናስቀምጠዋለን? እንዴት አድርገን ደግሞ እንጠቀመዋለን? ተመልከቱኝ። ሌላው ገበያ ላይ የተፈጨ አለ፣ እሱን ገዝተን መጠቀም እንችላለን ወይ ብላችሁ ለምትሉ ገበያ ላይ ያለው እንዴት እንዳጠቡት፣ እንዴት እንደተለቀመ፣ አንደኛ የነፈሰበት፣ ሁለተኛ ተቆልቶ ከተፈጨ በኋላ ምን ያህል ጊዜ የቆየ እንደሆነ የምናውቀው ነገር የለንም። ስለዚህ ለጥራቱ ለሰውነታችን ጥንቃቄ በደንብ ከተልባ የሚያስፈልገንን ጥቅም ሰውነታችን ምጥጥ እንዲያደርግ ራሳችን 1 አፍታ አጥበን ቆልተን ፈጭተን እናዘጋጅ። እንደዚህ መንጣጣት ሲጀምር ታወጡታላችሁ፣ ወዲያው ትፈጩታላችሁ። እናስጣው፣ ቆይ እንጠብቅ እስኪደርቅ ምናምን ነገር ካልን ተልባው ውስጡ ውሃ ይይዛል። ስለዚህ ወዲያው ጥብ በቀዝቃዛ ወዲያው እምስምስ ልክ መንጣጣት ሲጀምር እንፈጨዋለን።
ደስ እንደሚል ልነግራችሁ አልችልም። ግጥም እንዳለ እንደዚህ እንደተዘጋ እኔ ከአንድ ዕቃ ወደ ሌላ ዕቃ ሳላዞር እንደዚህ ግጥም እንዳለ እስኪቀዘቅዝ እጠብቅና ከዛ እዚህ ጋር ስነካው ሲቀዘቅዝ ነው ፍሪጅ ውስጥ የማስገባው። ሳይቀዘቅዝ በትኩሱ ፍሪጅ ውስጥ እንዳታስገቡት። በጣም ኢምፖርታንት ነገር ነው። ተልባችንን እንደዚህ አዘጋጅተን ለአንድ ሳምንት የሚሆን ካዘጋጀን በኋላ እንዴት አድርገን የምንጠቀመው? ጠዋት ቁርስ በምንበላበት ጊዜ የምንጠቀመው ቁርስ ጋር ነስነስ አድርገን መጠቀም አንርሳ። ጠዋት በምንጠቀምበት ጊዜ ሰውነታችን በደንብ ቀኑን ሙሉ ስለሚንቀሳቀስ በደንብ አድርጎ ከተልባ ውስጥ የሚያገኘውን ኦሜጋ 3 ፋቲ አሲድ፣ ፕሮቲን፣ ፋይበር የተለያዩ የሚጠቅሙትን ነገሮች በትክክል አብዞርቭ እንዲያደርግ እንረዳዋለን። ይህንን ተልባ ማታ እንደ ሻይ አድርገን ብንጠቀመው እንደገባ ነው የሚወጣው። ተልባ እንደ ሻይ አድርገን ከተጠቀምን ማህፀን ለማጽዳት ነው። ለኛ ለሴቶች በተለያየ ቪዲዮ የተናገራለሁ። ይሄ በጣም ብዙዎቻችሁ ደግሞ ከእናቶቻችን የተማርነው በጣም የምናውቀው ከድሮም የነበረ አሁንም የሚነገርለት ነገር ነው። ተልባ በውስጡ ያለውን ጠቀሜታ ሰውነታችን ለቆዳችን፣ ለፀጉራችን ጥሩ ኤነርጂ እንዲኖረን፣ ለመክሳት ቶሎ ቶሎ እንዳይርበን፣ ጠዋት የበላነው ነገር እስከ ማታ ድረስ ሳይርበን ምንም ነገር ሳንቀማምስ ጥንክር ያለ ቆንጆ ቀልጣፋ የሆነ ሰውነት ኖሮን ጥሩ ጉልበት ኖሮን እንድንውል ጠዋት ነው ተልባ መጠቀም ያለብን። ማታ ወደ አልጋችን በምንሄድበት ጊዜ ተልባ መጠቀም አይቻልም። በጣም በፈለጋችሁት እንወራረድ። ተልባ ማታ ማታ መጠቀም አይቻልም። ተልባን የምንጠቀመው ጠዋት ወይንም ደግሞ ምሳ ሰዓት አካባቢ። በተለይ ተልባ በውስጡ ቅባታማ ነገር ስለሆነ ማታ ወደ አልጋችን በምንሄድበት ጊዜ በውስጣቸው ቅባት ያለው ነገር ባንጠቀም ተብሎ ይመከራል። እንደምታውቁት ጉበታችን ማታ 11 ፒኤም የጀመረ እስከ 2 ኤኤም ድረስ ጉበታችን የሚሰራበት ሰዓት ነው። ስለዚህ ጉበታችን ስራ በሚጀምርበት ሰዓት እኛ ወደ አልጋችን በምንሄድበት ሰዓት ቀለል ያለ ነገር እንድንጠቀም እንመከራለን። ምንም ነገር ቢሆን ሁል ጊዜ ጠዋት ምሳ ሰዓት ላይ ስንጠቀም ሰውነታችን ሳይቸጋገር ቀለል ብሎት እንዲያዋህደው የሚፈልገውን ነገር በሙሉ ምጥጥ እንዲያደርግ ለሰውነታችን ትልቅ አስተዋጽኦ እናደርግለታለን። ዮጉርት ታውቃላችሁ በጣም ጥሩ ነገር እንደሆነ ለአንጀት ጤና ልክ እንደማማ ዝናሽ እሳቸው ጠዋት ተነስተው ወይም በባዶ ሆዳቸው እርጎ እንደሚጠጡት እኛ ደግሞ ብንችል እርጎ እንደሳቸው፣ ካልሆነ ደግሞ ዮጉርት፣ ፕሌን ዮጉርት፣ ስኳር፣ ፍራፍሬ፣ ጥራጥሬ ምናምን የሌለበት ፕሌን ንጹህ ዮጉርት ላይ ብሉቤሪ ካለን ምንችል ከሆነ እንነሰንስበታለን። የምንፈልገውን ያህል ተልባ መብዛት የለበትም። ከአንድ ማንኪያ በላይ የሻይ ማንኪያ በላይ መጠቀም እንደሌለብን በደንብ አጥብቀው ዶክተሮች ይናገራሉ። ምክንያቱም ቅባታማ ስለሆነ ሁሉ ነገር በመጠን፣ ከመጠን ካለፈ ከጥቅሙ ጉዳቱ ይባላል። ንስንስ ካደረግን በኋላ የቀረነውን ግጥም አድርገን ንፋስ እንዳይነካው ቀጥታ ፍሪጅ ውስጥ አደራ። ተልባችንን ስናዘጋጅ ማክሲመም ለ10 ቀን ቢበዛ ካልሆነ ግን ለሳምንት ጥንቅቅ አድርጎ አዘጋጅቶ ከዛ ቶሎ ማዘጋጀቱ ፍሬሽ ይሆናል። በውስጡ የሚፈልገውን ነገር በሙሉ ሰውነታችን በቀላሉ አሰምሌት እንዲያደርግ ምጥጥ አድርጎ እንዲይዝ፣ ለፀጉራችን፣ ለቆዳችን፣ ለቆንጆ እንቅልፍ፣ ሆርሞናችን በትክክል ባላንስ ያደረገ እንዲሆን፣ ቶሎ እንዳይርበን፣ ለመክሳት፣ ለቦርጭ ለማጥፋት ተልባ ተዘርዝሮ የማያልቅ ጥቅም ከቺያ ሲድ የበለጠ ተልባ በጣም ለጤና ለወንድም ለሴትም ለህፃናትም ለጎረምሳም ለአዛውንትም ለሴትም ለሁሉ ሰው ሁነኛ ለሰውነት ጠቃሚ መድኃኒት ነው እያልኩኝ በእንደዚህ አይነት መልኩ ያዘጋጃችሁትን ቁርስ ወይንም ደግሞ እንደው በቃ ግፋ ቢል መክሰስ እንዴት እንደሚጣፍጥ ስኳር የለው፣
ሌላ ፍሌቨር የለውም። ንጹህ ዮጉርት በተልባ። የእናንተን አመለካከት የእናንተን አጠቃቀም ኮመንት ላይ ጻፉልን። ሁል ጊዜ ያላስተዋልነውን ነገር እንድናስተውል ለየት ያለ ጥንቃቄ እንድናደርግ በተለያዩ ቪዲዮዎች እመጣለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።